ለኔ የተጨነቃችሁ ለኔ ያለቀሳችሁ ለኔ የጸለያችሁ ለኔ ዱዓ አድርጋችሁ በሙሉ ከልብ አመሰግናለሁ። እንግዲህ ሁላችሁም እንደምታውቁት የኢሚሬት መንግስት ወደ አቡዳቢ ጀዋዛት ቢሮ ጠርቶኝ በ5 ቀን ውስጥ ሀገራቸው ለቅቄ እንደወጣ ማስጠንቀቂያ ሰጥተው የነበረ። በነገራችን ላይ የ5 ቀን የጊዜ ገደብ የተሰጠሁት ስፖንሰሬ እኔ ጋ ስለሄደ ስፖንሰሬ ኃላፊነቱን ወስዳለሁ ብሎ ስለፈረመ ነው እንጂ አይኔ ኃላፊነቱን አልወስድም ቢል ኑሮ የዛኑ ሰዓት ቆፍድደው እስር ቤት አስገብተው ወደ ሀገር ነበር የሚያሳፍሩኝ። ስፖንሰሬ ሼህ ሰይድ ወይም ሰይድ ሁሴን ከልብ አመሰግናለሁ። ይሄን ቪዲዮ የምታዩ ሁሉ እንድታመሰግኑልኝ በክብር ጠይቃለሁ። እውነት ለመናገር ሼህ ሰይድ አሁን ብቻ ሳይሆን ኢትዮጵያን ባለው ሰዓት ድጋፍ አድርገው ከዛም ደግሞ ወደ ኢማራት ሙሉ ወጪን ሸፍኖ እዝም መጥቼ ስራ እንዳመቻች ያደረገኝ እሱ ነው። ሁላችሁም እኔ እዛ እንዳለሁኝ እየመጣችሁም ሆነ በኦንላይን እንደምትጠልቡት እየሄዳችሁ ልብስን እየገዛችሁ አበረታቷቸው ላለሁኝ። በመቀጠል እህቴ ሙኒት፣ እውነት ለመናገር ሙኒት እህት አለኝ በቃ እህቴ አልሞተችም እንድል ነው ያደረገች። ከሁሉም በሆነ ታይም ስልኬ ዝግ ሆኖ ሳገኛት የልቧን ትርታ የሰውነቷን መንቀጥቀጥ ሳይ እውነትም የኔ እህት ትዝ አለችኝ እና ሙኒት አመሰግናለሁ። ይሄ ብቻ አይደለም፣ ቢሮ አይደን ተቀምጠን ትኬት ስናፈላልግ ልጅቷ ደውላ ቢዝነስ ክላስ ነው 10,000 ድርሃም አሉ ሲሏት ቁረጭው አለቻት። የዛን ጊዜ እኔ ሰውነቴ ውርር ነው ያደረገኝ። ለምን ትውውቅ የለን ኮንታት የለን እንደ አንድ ቀን እንኳ በአካል አልተገናኘን እና እንደዚህ ስታደርግ በጣም ነው ስሜታዊ የሆንኩት። አመሰግናለሁ። እነ ጆከርም ደግሞ ባሉበት ሆነው መሄድበትን ቦታ ሲያምቻቹልኝ ነበር በሀሳባቸው በገንዘባቸው። እነ ማሜ ባለከይዘራ ወንድሜ ከአንዱ ቦታ አንዱ ቦታ ይዞኝ እየዞረ በሀሳቡም በገንዘቡም እነ ሚኪ አማራው እነ መኩፋኖ ስፍር ቁጥር በስም ጠርቼ የማልዘልቃቸው እህት ወንድሞቼ ከጎኔ ቁመው ለእኔ ሲያስቡ ሲጨነቁ ነበር። በጣም አድርጌ አመሰግናለሁኝ። እነ መክያና እነ ቃል ደብረ ወርቅ ደግሞ ቤት ድረስ መጥተው ከዛ አጅበው ኤርፖርት ድረስ እያጽናኑ አይዞ ብለው የእህትነት ስሜት እንዲሰማኝ አድርገው እውነት አንድ ቀን ያገኘኋቸው የመሰለኝ አንድ ቀን ሳይሆን በቃ አብሬያቸው ኖርኩ ነው የመሰለኝ በዛ ታይም ላይ እና ኤርፖርት ድረስ መጥተው ሲሸኙ የተሰማኝ ስሜት በጣም ከባድ ነው። ከዛ ደግሞ መጥቼ ያልኩበት ሀገር አቀባበል ያደረጉልኝ ወንድሞቼ እና አባት ሀገር አማራ አበባ ጉንጉን ይዘው ተቀብለውኛል። ያ ደግሞ በጣም ከበድ ያለ ነው። ሁሉንም አመሰግናለሁኝ። ከዛ በኋላ ደግሞ ሌላው ሰርፕራይዝ ጋሽ ወርቁ አይተነው ሄደ በምትኖርበት ቦታ ላይ አጥናና የራስህን ቢዝነስ የምትሰራበት ገንዘብ እሰጥሃለሁ ብለው ቃል ገብተውልኛል። እንግዲህ የምኖርበትን ቋሚ ቦታያን ካምቻቸው በኋላ በራሴ የምሰራበት የራሴን ቢዝነስ የማንቀሳቀስበት ገንዘብ ድጋፍ እናደርግልሃለን ብለውኛል። ጋሽ ወርቁ በየችግር ጊዜ የሚገኙ በጣም ምርጥ የአማራነት ስሜት ያላቸው በጣም ጥሩ ሰው ናቸው። እኔ ብቻ ደም ተዛ ቀደም አይታችኋል። ለታኩርም ለማይታወቁ ለብዙ ወገኖቻቸው በከፍተኛ ነገር ድጋፍ የሚያደርጉ ናቸው። እኔንም አጽናንተው አብሽር ብለው በተረጋጋበት ሀገር ላይ እንትን አድርገህ የሚበቃህን ያክል እንትን አድርገህ ቢዝነስ የምትከፍትበት ገንዘብ ከኔ አለ ብለውኛል። በጣም አድርጌ አመሰግናለሁ። በእኔ ጉዳይ የተሳተፋችሁ በሙሉ ፈጣሪ ጨምሮ ጨማምሮ ከክፉ ነገር ይጠብቃችሁ። እንግዲህ አንድ ክፉ አይመጣም ከኋላው ኸይር የያዘ ቢሆን እንጂ የሚለው ቃላት የኔን ችግር ይገልጣል። ሁለተኛ አንዳንድ ቪዲዮዎች አይቻለሁ። እዛ ሄዶ የፖለቲካ ጥገኝነት ሊጠይቅ ምናምን። እኔ ፖለቲከኛ አይደለሁም። የትኛውም ሀገር ሄጄ የፖለቲከኛ ጥገኝነት አልጠይቅም። እኔ ኢትዮጵያዊ ነኝ። በኢትዮጵያዊነቴ የምኮራ አማራ ነኝ። ስለዚህ እኔ ሰርቼ የምኖር ነኝ። ስለዚህ የትኛውም ሀገር ሄጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ፓስፖርቴ ኢትዮጵያዊ ነው። እኔ ኢትዮጵያዊ ነኝ።
እኔ ፖለቲከኛም አይደለው ከየትኛው ፖለቲካ አካል ጋር ግንኙነት የለኝም። እንደ አንድ ኢትዮጵያዊ እንደ አንድ ሰብአዊ እንደሚሰማው ልጅ ለእህታችን ፍትህ ጠይቅ ያለውኝ። እንግዲህ ፍትህ ስጠይቅ 60,000 ሰው 50,000 ሰው ተከታትሎኛል። ስሜታዊ ሆነንም አንዳንድ ቃሎችን ተጠቅመናል። ከዛ ውጭ እኔ የትኛውን ሀገር እጄ የፖለቲካ ጥገኝነት የምጠይቅ አይደለሁም። ከፈለግኩ ነገ ኢትዮጵያ ሄዳለሁ። ምንም አይነት ወንጀለኛ አይደለሁም። ምንም አይነት ከመንግስት ጋር ንክኪነት ያለው ነገር አላራመድኩም። ስለዚህ አንዳንድ ሰዎች ሲቀደዱ ስላየው ነው እዛ ሄዶ የፖለቲካ ጥገኝነት ጠይቅ አልጠይቅም። እኔ ኢትዮጵያዊ ነኝ፣ ፓስፖርቴም ኢትዮጵያዊ ነው። ስለዚህ ከፈለግኩኝ ነገር ኢትዮጵያ እገባለሁ ከፈለግኩኝ። ምክንያቱም ምንም አይነት እኔ ወንጀለኛ አይደለሁም ወይም ደግሞ ፖለቲከኛም አይደለሁም። ስለዚህ እኔ አሁን አልሐምዱሊላህ አሁን ደህና ቦታ ነው ያለሁት። አሁን ደግሞ አምቻቼ ቋሚ ወደምኖርበት ሀገር እሄዳለሁኝ። እዛ ከርኩ ደግሞ ጋሽ ወርቁ ቃል እንደገቡልኝ መሰረት የራሴን ቢዝነስ ከፍቼ እንቀሳቀሳለሁኝ። ሁላችሁም ተጎኔ ስለሆናችሁ አመሰግናለሁ። ለሚቀጥለውም ተጎኔ እንድትሆኑ በክብር ጠይቃለሁ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና በርቅ ድንቅ የሆናችሁ የገሬ ልጆች፣ ወገን ዘመዶች፣ ወዳጆች እንዴት ናችሁ? ደህና ናችሁ ወይ? በላይክ በሼር በሰብስክራይብ ጀምሩት። ሰያ ወንድማችን መከታችን ኩራታችን ያለውን ሰምታችኋል። የሰያ ጠላቶች ተቃጠሉ፣ ቅጥል ረድ ብንበሉ። ቦሌም ላይ ደግሞ እንዲያዝ ቀጥራችሁ ነበረ፣ አልተሳካም። ከሽፋችኋል። ብራችሁም ከሽፏል፣ አይምሯችሁም ከሽፏል። አለቅ ሰያ ወደ ሌላ ቦታ ገብቷል። አሜሪካ ገብቷል። እንግዲህ ሙሉን አዳምጣችኋል። ማሻአላ ተባረከላ። በራሱ አልኳችሁ እኮ አላህ አንድ ነገር ሰበብ ሊያደርግ የአንድን ሰው ርስቅ ሊከፍት ስል የሆነ ትንሽ እንክን ሰበብ ያመጣል። ያህና ሰበብ ለሰያ በጀው ርስቁን ከፈተለት። ከሰው ቤት ቅጥር የራሱን ቢዝነስ እንዲጀምር አንቴ ቦታ አመቻችና የተመቻቸ ቦታ አመቻችና የቢዝነሱን ወጪ እኔ ሸፍንልካለሁ ብሎታል ጀግናው አማራ። አሁን ጀግናው አማራ ብሎታል። ጀግኒቱ ደግሞ ሙኒራ ከ10 ሪያል 10,000 ሪያል 10,000 ሪያል በኢትዮጵያ አስባችሁታል? መታቸቱ እንትን ቢል አስባችሁታል? በኢትዮጵያ ሲመነዘር ማለት ነው ሀይ ማለት ነው ሀይ። ስለዚህ እንዲህ ነው ኢትዮጵያዊነት፣ እንዲህ ነው የሰው ልጅ ጠላት አንድን ምስኪን ሊደፋ ሲል ቀና የሚያደርገው ፈጣሪ ነውና ከፈጣሪ በታች ደግሞ መልካም ወንድሞች ስላሉ ይሄ ለእናንተ መልስ ነው። ከዚህ በላይ ነው ሪካርድ አላደርግም፣ አላወራም። ቪዲዮን በላይክ በሼር በሰብስክራይብ ጀምሩት። አዳዲስ ነገሮችን ይዘን እንመጣለን። እዝን ስንመጣ ደግሞ አበረታቱን። እኛንም የመዳም ቅመሞችንም አበረታቱን። እንበረታታ፣ እንተጋገብ። ምቀኝነት ምንም አይሰራም። የሰው ልጅ ሰርቶ ሲለወጥ የሚያኮራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ላይቭ ስንገባም ደግሞ ኑልን እንመጣለን ማለት ነው። የጀማዓተል ኸይር በተለይ መዳም ቅመሞች መደማመር ብቻ ቁም ነገር አይደለም። ዋናው ነገር የአንድ ሰው ሄዶ ላይቭ ሲገባ ላይቭ ላይ ሄዳችሁ መዘየር ትልቅ ነገር ነው። እንዘያየር፣ እንደማመር፣ ተያይዘን ጉዞ ወደፊት። ሳያ የሰማው ያለውን ሰምታችኋል። ከዚህ በላይ ምንም አልልላችሁ። አላቢ ሶማች ወዳችኋለሁ።